አምስተኛው ዙር የሎቅሽ ኢትዮጵያ ክላሲክስ መዳረሻ ከተማ በቆጂ ባሳለፍነው እሁድ ሰኔ 7 በተለያዩ ርቀቶች ውድድሮች ተካሂደዋል። ከነዚህ መካከል 12 ኪሎ ሜትር የአዋቂ ወንድና ሴት ኤሊት አትሌቶች ውድድር፣ የ12 ኪሎ ሜትር በሁለቱም ጾታ የጤና ሯጮች ከ15 ዓመት በታች ከ11 ዓመት በታች እና የህፃናት ውድድሮችን ተከናውነዋል። በመድረኩም የቱሪዝም ሚኒስቴር ዴታ ዶክተር እንደገና አበበ፣ የባልና ስፖርት ሚኒስቴር ዴታ አቶ መክዩ መሐመድ፣ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ወይዘሮ ሮዛ የበቆጂ ከተማ ከንቲባ ወይዘሮ ብርሃኔ ነገሰና ሌሎችም በመድረኩ ላይ ተገኝተዋል። በመድረኩ ላይ የተገኙት ኃላፊዎች በበኩላቸው ስፖርት ቱሪዝም ላይ ጠንክረው በመስራት እንደ ሀገር ተጠቃሚ መሆን እንደሚቻልና በቆጂም ለዚህ መነሻ መሆኗን ተናግረዋል። ክልሉም ለዚህ የሚሆን በቂ ሮድ ማፕ አዘጋጅተዋል። ዞኑ ያንን ተቀብሏል። ከተማ መስተዳደሩ ቅድም ክብርት ከንቲባውም ስታነሳ እንደነበረው ዝግጁዎች ናቸው። ስለዚህ እኛ እንደ ቱሪዝም ሚኒስቴር ማድረግ ያለብንን ፋሲሊቴት ማድረግ ያለብንን በሙሉ እናደርጋለን። ኢንቨስትመንት ላይ ለሚሳተፉ ቅድሚያ እንሰጣለን። ይህንን በጋራ በመስራት እንግዲህ ሌላ የ5 ዓመት የእቅድ እያዘጋጀን ነው። እዛ እቅድ ውስጥ በጣም ትልቁ አድርገን እየሰራን ያለ ነው የቱሪዝም ኢንቨስትመንቱ ላይ ሰዎችን ሊሳተፉ ነው። ስለዚህ በዚህ አጋጣሚ በቆጂ ሩቅ አይደለም 205 ኪሎ ሜትር። ስለዚህ እንግዶቻችን ኢንቨስትመንቶቻችን ይሄ አንደኛ መልቲ ኢንቨስትመንት ማድረግ ይቻላል። የዚህ ስኬት ዋናው ደግሞ መንግስት እየወሰዳቸው ያላቸው የስፖርት ፋሲሊቲ ግንባታዎች መነሻ ነው ማለት ነው። ትላልቅ የኮንቬንሽን ማዕከሎች፣ የስብሰባ ማዕከሎች፣ ኢንዶር ጌሞችን ውድድር የምናካሄድበት ሰፋፊ ግንባታዎች እየተደረጉ ነው። አዲስ አበባ ብቻ አይደለም በክልል ከተሞች ደረጃ ማለት ነውና እነዚህ ነገሮች ለስፖርት ቱሪዝም በጣም ትልቅ መነሻ ነው ያለው ማለት ነው። ሌላው በስፖርቱ ያሉትን ቢዝነስና ኢኮኖሚ መጠቀም እንግዲህ አትሌቶቻችን በዓለም ላይ ሄደው አሸናፊ ሀገርን ከመፍጠር አኳያ ሰፊ ስራ ሰርተዋል። ነገር ግን ምን ተጠቀምንበት? እንደ ሀገር ኢኮኖሚካሊ ብዙ ተጠቅመናል። ነገር ግን ከኛም ብራንድ ከአትሌቲክሱ በተለይ ከኛ ጋር ብራንድ እንደሆነ መጠን አይደለም ተጠቅመነው ማለት ነው። በቆጂ ያው 5ኛ ዓመታችን ነው በዘንድሮ ውድድር ስናደርግ። ባለፉት 5 ዓመታት ከጊዜ ወደ ጊዜ እያደገ የመጣ ውድድር ነው እያደረግን ያለ ነው። በዋናነት ያው በቆጂን ስናነሳ የአትሌቶች መገኛ የአትሌቶች መዳረሻ ለብዙ ደግሞ የአትሌቲክስ ቤተሰብ ቅርብ የሆነች ከተማ ከመሆኑ አንጻር ስለሆነ አዳዲስ አትሌቶችን ከማግኘት ውድድሩንም ለበቆጂ እና አካባቢው ነዋሪዎች ጥራት ያለው ደረጃውን የጠበቀ ውድድር ከማከናወን አንጻር ነው በማሰብ እያደረግን ያለ ነው። ከዛ ባሻገር ደግሞ በቆጂን እንደ አንድ የቱሪስት መዳረሻ የአትሌቶች መገኛ ብቻ ሳይሆን ያንን መገኛነቷን ለሀገርም ለዓለም አቀፍም ቱሪስቶች መሸጥ በሚል ነው የተነሳ ነውና እሱን እያደረግን ገና የሚወጡ ደንቦቻችን በርካታ አሰራር ስርዓቶችን እየሰራን እንገኛለን። በአጠቃላይ ስፖርትን በዚህ ደረጃ ከፍ አድርጎ የአንድ ሀገር ፒላር መሆኑን በሚያሳይበት መንገድ እየሰራን እንገኛለን። በቆጂ ደግሞ ቅድም ባነሳሁት መንገድ በርካታ አትሌቶች የወጡበት ነው። በቆጂ በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ ብራንድ የሆነ ነው ማለት ነው። ግን ሽጤና ለህንን ዛሬ እዚህ ጋር ደረጃውን የጠበቀ የስፖርት ፋሲሊቲ ብኖረን በዓለም አቀፍ ደረጃ መጥቶ እዚህ ነው ውድድር የሚያካሂዱ እዚህ ሆቴል ነው የሚያድሩት። ፋይናንሻሊ እንጠቀማለን ማለት ነው። ስለዚህ አገራት ናሬሽን ይቸገራሉ፣ እኛ ናሬሽን ዋለን ግን ቀላሉ ስራ አልሰራንም ማለት ነው። አሁን የተጀመሩ ስራዎች በጣም የተሻሉ ስራዎች ስለሆኑ የቆጂን ከዚህ በተሻለ መንገድ የማስተዋወቅ በዚህ የተሻለ መንገድ የመስራት ስራ ከክልልም ከዞንም ከከተማውም እንደ ፌደራልም በጋራው መስራት ይሄንን በደንብ ማሳደግ የሚቻልበት ነው። ከዚህ የወጡ አትሌቶችም ደግሞ ወደዚህ የመጡ በዚሁ ደረጃ እያገዙ በጋራ መሄድ ያስፈልጋል። እንግዲህ ማሸነፍ ምን ጊዜም ቢሆን ደስ ይላል። አንዳንዴ የምታሸንፈው በሩጫም ሳይሆን በህይወትም እኔ የምተረጉመው እንደዛ ነው እና ዝግጅቴ ያው ጥሩ ነበረ። ከስራ ጎን ለጎን እንደ ኤሊት አትሌቶች ባልሰለጥንም ግን ለሩጫ የሚሆን ሰዓት አመቻችቼ ትሬኒንግ ኮንሲስተንት የሆነ ወይም ተከታታይ የሆነ ልምምድ እሰራለሁ እና ያው ውጤቱ የዛ ትጋት፣ ጽናት፣ ብርታት ወይም ጥንካሬ ውጤት ነው። በየዓመቱ ታላቁ የኢትዮጵያ ግሬት ራን
ለአምስተኛ ጊዜ ነው ዘንድሮ የተካሄደ። እኛም በፕሮግራሙ መሰረት በየአመቱ እየተዘጋጀን ነው የምንጠብቀው። ስለዚህ በጣም ደስ ይላል። ከበቆጂ ቀጥሎ ምናልባት በቅርብ ዓመታት የአንድ የአትሌቶች መገኛ ከተማ ብለን ሌላ ከጠቀስን ደብረ ብርሃን ሆናለች። ከአየር ንብረቱም ከአልቲቲዩዱም ከሁሉም አንጻር። ስለዚህ ደብረ ብርሃን ያላትን ያየነውን ኳሊቲ ወደዚህም ልምድ መለዋወጫ እንዲሆን ደብረ ብርሃን ላይ ያሸነፉ አትሌቶችን በቆጂ አምጥተናል። በቆጂ የሚያሸንፉ አትሌቶችን ወደ ኬንያ ኤልዶሬት ከዚህ ቀደም ልከናል። በተመሳሳይ ከአንዱ ከተማ ወደ አንዱ ከተማ አትሌቶችንም የሩጫ ውድድር አዘጋጅ ቡድን አባላቶችንም እያዘዋወርን ልምድ ለማለዋወጥ እየሞከርን ነው። ይህንንም በቀጣይ ውድድሮቻችን ላይ የምናስከተል ይሆናል። ናው ግድቡ አሪፍ ነበረ። ያው ክሩም ደስ ይላል። አብረን ከልንሰራ ልጆች ጋር ነው ስንፈካካ ነበረ። ብቻ ደስ ይላል ነገር። አየሩም አሪፍ ነው። ያው ቦታ ትንሽ ላይ ችግር ያው አይመችም፣ ዳገትም ይበዛል። ነገር ግን ሁሉም ነገር ካሰብነው በላይ ሮጠናል። ያው እንግዲህ እግዚአብሔር ይመስገን ውጤቱ አሪፍ ነው። በቆጂ እንደምታወቀው ቦታው ወጣ ወረድ ኮርሱ በጣም ፈታኝ ነው። በጣም ደስ ይላል ማለት እንደዚህ አይነት ቻሌንጅ አልፌ ሜዳሊያ ውስጥ መግባት በጣም አሪፍ ስለሆነ በጣም ደስተኞች ነን። እንዳሰብነው አይደለም፣ እንደዚህ አልጠበቅንም። እንደዚህ ቦታም እኔ ክሮስ ላይ እንደዚህ ቦታ ሮጫ አላውቅም። ያው ቦታ ወደ ክሮስ ላይ እንግዲህ ወዳናው ቢከን እንደዚህ ይሄዳል በካይሮፉምበት። ነገር ግን ያው አሪፍ ነው። ፉክርም ደስ ይላል። ያው ደስ ይላል አሪፍ። ወደፊት በቆጂ እንደምታወቀው ያው ብዙ አትሌቶችን በማፍራት የምትታወቅ ከተማ ናት። መንግስትም ትኩረት ተሰጥቶት ከዚህ በላይ ተሳታፎቹ ሁሉም ተዘጋጅቶ በየአመቱ እንደዚህ ከዚህ የበለጠ አድጎ ውድድሩም አድጎ እኛም ተዘጋጅተን እንደምንሳተፍ ቃል እንገባለን። ለወቅሽ ኢትዮጵያ ክላሲክ ወይም ደግሞ በሩጫ ሀገርን ይጎብኙ ይመስለኛል ቆይቷል ከተጀመረ። እኔ ግን መሳተፍ የጀመርኩት በዚህ አመት ነው። በዚህ አመት ደብረ ብርሃን ሄጃለሁ። በቀጣይነት ሐዋሳ ሄጃለሁ። ቀጥሎም ጅማ ሄጃለሁ። አሁን ደግሞ አራተኛ መዳረሻ የሆነችው በቆጂ ከተማ ተገኝቻለሁ እና ከዚህ በኋላ ሁለት ይቀራሉ፣ አርባ ምንጭና ሐረር። እንደ እግዚአብሔር ፍቃድ እነሱንም ለመካፈል አስቤያለሁ፣ እዘጋጃለሁ። በቆጂ የሚገባትን ነገር አላገኘችም። ቢያንስ መንግስትም ትኩረት ሰጥቶ አንድ ትራክ እንኳን እዚህ ጋር ቢሰራ ሁላችንም ጥያቄ እናቀርባለን። በቆጂ ያው በዓለም አቀፍ ደረጃ ብዙ አትሌቶችን በማፍራት የምትታወቅ ከተማ ናት። እስካሁን አንድ ትራክ እንኳን የላትም። ስለዚህ የሚመለከተው አካል የግሉ ድርጅቶችም መንግስትም ጣልቃ ገብቶበት ትኩረት ሰጥቶት አንድ ትራክ እንኳን ቢሰራ የሚል ጥያቄ አለኝ። 5 አመታት ውስጥ በደንብ እያደገ የሄደ ውድድር ነው ማለት እንችላለን። ከዛ ባሻገር ለወቅሽ ኢትዮጵያ ክላሲክስ ፕሮግራማችን ደግሞ በቆጂ ላይ ብቻ ሳይሆን የጀመርነው በቆጂ ነው። ያው ሐዋሳ ነበረን ረጅም አመት የዘለቀ በቆጂ። ከዛ ግን ሌሎች ከተሞችንም የኢትዮጵያ ከተሞችንም እንደ ስፖርት ቱሪዝም መዳረሻነት እንዲሆኑ ባለፉት ተከታታይ አመታት ውድድሮችን እያስፋፋን ሄደናል። ዘንድሮ ደብረ ብርሃን አንድ ብለን የጀመርነው የወቅሽ ኢትዮጵያ ክላሲክስ የ6 ከተሞች ጉዞ ደብረ ብርሃንን፣ ሐዋሳንና ጅማን ተወዳዳሪዎችን እንዲሁም ደግሞ የከተማውን ነዋሪዎች አሳትፎ 3 እና አሁን በቆጂን ጨምሮ 4ኛ ከተማ ላይ ውድድሩን አከናውኗል። ለወቅሽ ኢትዮጵያ ክላሲክስ በሐዋሳ ጅማሮን ያደረገ ሲሆን በ2018 በልዩ መርሃ ግብር ከአንኮቨር እስከ ሐረር በሚል መርህ በቀጣይ አርባ ምንጭ ላይ ሰኔ 21 ሐረር ላይ ደግሞ ሐምሌ 12 ውድድሮችን በማከናወን የዓመቱ መርሃ ግብር እንደሚጠናቀቅም ተገልጿል።